ማንቸስተር ዩናይትድ በዘንድሮ ባሳየው የሜዳ ላይ ድንቅ ብቃት የተለያዩ ተጫዋቾች ፊርማቸውን ለማሳረፍ ፍላጎታቸውን እያሳዩ ነው ይለናል ዘ አትሌቲክ። ይህንንም አስከትሎ አንዳንድ ተጫዋቾች ፍላጎታቸው ይሄኛው ማንቸስተር ለዋንጮች የሚፎካከር ሻምፒየንስ ሊግም ገብቶ የተለያዩ ዋንጮች ይፎካከራል የሚል እምነት እንዳላቸው ዘ አትሌቲክ እየገለጸ ይገኛል። በዚህም አያይዞ ማንቸስተር ዩናይትድ ከሶስት በላይ የሚጠጉ የአማካይ ስፍራ ተጫዋቾችን ሊያስፈርም ይችላል የሚሉ መረጃዎች እየወጡ ይገኛሉ። ሰላም አድማጭ ተመልካቾቻችን፣ በዛሬው ዕለት ማንቸስተር ዩናይትድ በዚህኛው የዝውውር መስኮት ወይም ደግሞ በክረምቱ የዝውውር መስኮት እነማንን ሊያስፈርም ይችላል የሚለውን አብራችሁን ቆዩ። እንደሚታወቀው ከሆነ አድማጭ ተመልካቾቻችን ካርሎስ ካዛሜሮ በዚህኛው የውድድር ዓመት ከማንቸስተር ዩናይትድ እንደተለያየ ይታወቃል። የመጨረሻ ጨዋታውን በብራይተን ሆቭ አልቢዮን ሜዳ አሜሪካን ሆትስፐርስ ሜዳ ላይ ተጫውቶ ሽኝት ተደርጎለታል ማለት ነው። በዛ ቦታ ላይ ማንቸስተር ዩናይትድ ትልቅ ክፍተት እንዳለበት ይታወቃል። ምክንያቱም እዛ ቦታ ላይ ከዚህ በኋላ ሊጫወቱ የሚችሉ ተጫዋቾች በማንቸስተር ዩናይትድ ቤት ውስጥ ማንም የለም ማለት ይቻላል። ኡጋርቴ በዚህኛው የውድድር ዓመት እንደሚወጣና ሌሎች ቡድኖችን እንዲያይ ተነግሮታል እየተባለ ይገኛል። እዛ ቦታ ላይ አንድ አስፈላጊ ተጫዋችና ለሚመጣው ደግሞ ያንን ቦታ ለሚቆጣጠረው ደግሞ እንደ ባካፕ አንድ ሌላ አማካይ ሊያስፈርም ይችላል የሚሉ ጭምጭምቶች እየተሰሙ ይገኛሉ። እዛ ቦታ ላይ ማን ሊያስፈርም ይችላል የሚሉ የተለያዩ ዜናዎች እየወጡ ይገኛሉ። ከነኛ መካከል በ6 ቁጥር ቦታ ላይ እነ ቶናሊን በእቅዳቸው ውስጥ እንዳስቀመጡት ማንቸስተር ዩናይትዶች የተያዙ ዜናዎች አሉ። ቶናሊን በ6 ቁጥር ቦታ ላይ ማቲያስ ፈርናንዴሽን በ6 ቁጥር ቦታ ላይ እና ኤሊት አንደርሰንን በ8 ቁጥር ቦታ ላይ ማንቸስተር ዩናይትዶች ይዟቸዋል ማለት ነው። ሶስቱንም አያመጧቸውም። አንድ ልናቅ የሚገባው ነገር ሶስቱንም ማንቸስተር ዩናይትድ አያስፈርማቸውም። ነገር ግን ከሶስቱ ውስጥ አንደኛውን ጥራት ያለውን በእነሱ በስካውቲንግ የትኛው ለአሰልጣኙ ሊሆን ይችላል፣ እኛ ከምንጫወትበት መንገድ ጋር የትኛው ይስማማል የሚለውን አይተው ከሶስቱ አንዱ ሊመጣ የሚችልበት እድል አለ ማለት ነው። ምክንያቱም ሶስቱን የሚያመጡ ከሆነ በድምር እስከ 250 ሚሊዮን ሊያወጡ የሚችሉ ተጫዋቾች ናቸው ሶስቱ ማለት ነው። ኤሊት አንደርሰን ኖቲንግሃም ፎረስት ከ100 ሚሊዮን በላይ መጠየቅ የሚፈልግ ነው። እንደሚታወቀው ከሆነ አድማጭ ተመልካቾቻችን እንግሊዝ ክለቦች እና የእንግሊዝ ተጫዋቾች የተጋነነ ገንዘብ ነው ለተጫዋቾቻቸው የሚጠሩት። ያ ደግሞ ከእንግሊዝ ተጫዋቾችን ለማስፈረም እጅግ ነው አዳጋች ያደርጋል። ማንቸስተር ዩናይትድ ላለፉት 10 ዓመታት ብዙ ፋውል እየተሰራበት የነበረው ትልቅ ክለብ ስለሆነ እሱ ተጫዋቾችን ሊያስፈርም ሲሄድ የሚጠራው ብር በጣም ለተጫዋቾቹ የማይገባ ወይም ከመጠን በላይ ነው። ያ ደግሞ ተጫዋቾች እዚህ ሲመጡ ጭንቀት ውስጥ እንዲገቡ ወይም ደግሞ አንደር ፐርፎርም እንዲያደርጉ አስተዋጽኦ እያደረገ ነው እንደሚገኝ ይታወቃል። ለምሳሌ ባሌባ መልከት ይቻላል። ብራይተን ከ100 ሚሊዮን በላይ ነው ገንዘብ ሊቀርብልኝ ያለው። ነገር ግን ባሌባ ያሳየው የዘንድሮ ብቃት የ100 ሚሊዮን ተጫዋች እንዳልሆነ የማይሳይ ነው ማለት ነው። አሁን ኤሊት አንደርሰን ጋር እየተያዘ የሚገኙ ዜና ምንድን ነው? ኤሊት አንደርሰን 8 ቁጥር ላይ ሲጫወት ነው የበለጠ ተስማሚ። ምናምን ደግሞ የ8 ቁጥር ተጫዋች ነው። ብሔራዊ ቡድን ላይ ከዴክላን ራይስ ጋር የፈጠሩት ተጽዕኖ በጣም የሚደንቅ ነው። 8 ቁጥር ላይ ደግሞ አሁን ላይ ማንቸስተር ዩናይትድ ኮቢ ማይኖ አለው። ከኮቢ ማይኖ ጋር እየተቀያየሩ እንዲጫወቱ የማድረግና ፍላጎት እና ደግሞ 6 ቁጥር ላይ ደግሞ ጠንከር ያለ የካዛሜሮ አይነት ካራክተሪስቲክስ ያለው ሜዳዎችን አሟልቶ የሚጫወት ከቨር የሚያደርግ ዲስትሮየር አይነት 6 ቁጥር ነው እዛ ጋር እየፈለጉ ያሉት ማለት ነው። ምክንያቱም ኮቢ ማይኖ ከኤሊት አንደርሰን ጋር የሚያጣምሩ ከሆነ ከኳስ ጋር ምቾት የሚሰማቸው ተጫዋቾች ናቸው። ነገር ግን ፊዚካሊ የሚመጡ ቲሞች ወይም ደግሞ ስትሪንግዝ ሪከቨር ለማድረግ በጣም ይቸገራሉ የሚሉ ነገሮች አሉ ማለት ነው። ዲፔንዶን የነሱ አቢሊቲ ላይ የነሱ የአጨዋወት ሲስተም ላይ ኤሊት አንደርሰን እና የኮቢ ማይኖ ነው። 6 ቁጥር ላይ ማቲያስ ፈርናንዴዝን ለማስፈረም ከዌስትሃም እንደሚታወቀው ከሆነ ዌስትሃም ወርዷል ማለት ስለወረደ ማቲያስ ፈርናንዴዝ ኦፍኮርስ 100% ከዌስትሃም ይወጣል ማለት ነው። በገበያው ላይ ማቲያስ ፈርናንዴዝ የሚፈልጉ እንደ አርሰናል፣ ራሱ ማንቸስተር ዩናይትድ፣ ሲቲ ደግሞ ኤሊት አንደርሰን ጋር ንግግሮች ጀምረዋል የሚሉ ነገሮች አሉ። ምክንያቱም ማንቸስተር ሲቲ አንገብጋቢ ቦታ ነው እዛ ቦታ ላይ ተጫዋች የሚፈልገው ማለት ነው ኤሊት አንደርሰን ቦታ ላይ። ምክንያቱም በርናንዶ ሲልቫ ስለለቀቀ ከሮድሪ ጋር የሚጣመር አንድ 8 ቁጥር ይፈልጋል ማለት ነው ማንቸስተር ዩናይትድ። ስለ ማቲያስ ፈርናንዴዝ ስናወራ በጣም ልጁ አሪፍ ልጅ ነው። ፓሲንግ ላይ በጣም ጎበዝ ነው። ሪከቨሪ ላይ በጣም ጎበዝ ነው። ኢንተርሴፕሽን ላይ በጣም
ጎበዝ ነው እና ደግሞ እንደ አይዶል የሚመለከተው ራሱ ብሩኖ ፈርናንዴዝን ስለሆነ ብሩኖ ፈርናንዴዝ ጣልቃ በመግባት የማነጋገር ስራውን ሊሰራ ይችላል የሚሉ መረጃዎች እየተሰሙ ይገኛሉ ማለት ነው። ለማንቸስተር ዩናይትድ አሁን ላይ አደጋቹ ነገር ሌሎች ቲሞች ማንቸስተር ዩናይትድ አማካይ ያስፈርማል ብለው ስለሚያውቁም እንደሚያስፈርም ስለሚታወቅ ማንቸስተር ዩናይትድ አማካይ ይፈልጋለሁ ብሎ እነሱ ቲሞች ላይ በሚሄድበት ሰዓት ላይ የተጋነነ ገንዘብ እየጠሩ ነው ማለት ነው። ሶ ማንቸስተር ዩናይትድ ከነኚህ ከእንግሊዝ ቲሞች ዝውውር ወጥቶ ወደ የሌሎች ሊጎች ተጫዋቾች ወይም ደግሞ ከጀርመን ሊሆን ይችላል፣ ከፖርቹጋል ወይም ከጣሊያን ከሶስቱ በተለይ ከሶስቱ አማካዮችን ሊያመጣ ይችላል። ምክንያቱም በእንግሊዝ ላይ ያሉት ክለቦች ማንቸስተር ዩናይትድ ያስፈርማል ብለው ስለሚያውቁ ሌሎች ተጫዋች ገንዘብን ሊጨምሩበት ይችላሉ የሚሉ ስጋቶች በተለያዩ የማህበራዊ ሚዲያዎች ላይ እየታዩ ይገኛሉ ማለት ነው። አንድ ግን ልናቅና ልንገነዘብ የሚገባው ነገር አድማጮች ማንቸስተር ዩናይትድ ባለው ፍላጎትና በበጀተው በጀት ከሁለት ጥራት ያላቸውና ለቤንች የሚሆን አማካይ እንደሚያስፈርም ነው ማለት ነው። የዛሬው ፕሮግራማችን በዚሁ ያበቃል። አመሰግናለሁ። ከወደዳችሁት ላይክ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።